ወይ ድንግልናሽን ጠብቂ ወይ ዘርፍታ። ዛሬ ሱባኤ አይዘፈንም ኖር ነው ያኔ እዚያ አሁን የውጭ እንትን አሉ ደግሞ እሻል ታግቦ ይረዳው ዝም ያሸንፏል። አንካራራም አስከረን ዝም ያሸንፏል አሉ ላንቃው ሁሉ ተሞት ዝም ተወራል። ከጥጋብና ከዝቅተኛ ረሃብ አውጋጋው እንግዲህ ለጥጋብ መድኃኒት የለም። ጥጋብና ትዕቢት የማያመጡት የለም። ጥጋብና ትዕቢት እስትጠግቡ አትብሉ፣ እስትሰክሩ አትጠጡ በል። እባብ ተነደፈው የሰከረ ይመስል እባብ ለነደፈው እዚህ ላይ ይታሰራል። እዚህ ላይ ይታሰራል። መድኃኒት ነው። ሳክሮ ለዘበዘበ ፍጥረት መድኃኒት ነው። ቆብ ያስተላል፣ ስልጣን ያስፈርሳል። ስካር ክፉ። ስለዚህ ከመጥገብ ጥላት አይደለም መድኃኒት ግን ንጉሥ ነው መድኃኒት። ጥሩ ንጉሥ መድኃኒት። እህል ደግሞ የቡዳ መድኃኒት። እህል ይጥፋል። አስተውላችሁ ቅመሱ፣ አላምጣችሁ ዋጣል። ጣዕምናው የሚታወቅ ከዚህ በላይ ዋሻው ተገባ አይታወቅም። ጠጅ መረቅ ሲነግሩስ የሚሰማ አለድል ይሆናል። እዚህ ጨለማ ቀን ደርሳችኋል። ለወጣቶች ዘሩ በዳለ በደርግም በጨለማው ተተዘራው ሁሉ ውራን የቀረ እንደ ቶፋጥሪያ እንደዛ አይዘረገፍም እንጂ ብሎ እኔ ተወረወርኩ ተሰጠሁ ዘር አንተ ተዘራኸው አንዲት ብትቀር ጀንበር እንደገባ ይቀዛ ይበል አንተ ወደ ስለዚህ እያዘገመ እየደረሰ እየተረዳ በመጨረሻ ሰዓት አለ ተህል ጓያ ተንብረት አህያ ተዋጋ በላይ ይዋጣሉ። ለውሳኔ በተሰየምኩበት ሰዓት እና ታገሱ። ምላሳችን አንድ ጓያ ርካሽ ነበር በደርግ ሰዓት። ኧረ በ10 ሳንቲም እየተሸጠ እንደውም ሰው ከሜዳ ማይሰበሰብ ነበር። አህያ እንዳይበላው ባጨላ ጓያ የማይበላ አህያ ነው። ሜዳ ሁሉ ይቀር ነበር ማለት ነው። ማን ጉዳይ ብሎ እሳዛ ነው ቦታ ይበጀል እና ስለዚህ ተንብረት አህያ ተህል ጓያ ለውሳኔ በደረስኩበት ሰዓት እነዚህ ይደርሱልሃል እንደደረስኩ ወቁ ብለህ ተናገር። ሳለኝ ዘር እኔ በእጄ ያስኩት እንደናንተ የተማርኩት ቀለም የለም እና ለእነዚህ ወጣቶች እዘኑላቸው፣ አትዘኑባቸው። የሶስት ጉልቻ ማስቀመጫ ያገኙ። እዘኑላቸው፣ አትዘኑባቸው። ምርኳዛቸው ሰባራ ነው፣ ትራሳቸው ጨለማ ነው። እበላ በላ ሲሉ ወሰብ ተጀስታቸው ይነሳል። አትዘኑባቸው፣ ዘኑላቸው። ሲያዝኑላችሁ አታዝኑ። ምን አጠገበሽ? ምን ቀናይተሽ? አማትቡ አምላከ ጊዮርጊስ ነው ያማተበና ድራጎንን ብሩሳይትን የገላገለ ያይጥጅና እንዳይጥ እንዴ ሰንን ኩል የሚለው ልጅ እንዴ እንዴ ልብ ነው የሚያማትብ እምነት ነው የኢየሱስ ክርስቶስን ቃል ነግሬሻለሁ። ታገሱ ሴቶች፣ የእናንተ ጥጋብ ማኅፀናችሁን ትዘጋላችሁ። ድንግልናችሁን በመስ የስር ሚዜያችሁ ሰይጣን ጫጉላችሁ ጫካው ይሄ ብቻ ወይ ድንግልናሽን ጠብቂ ወይ ዘርፍታ። አሁን ድንግልና ያለው አለ ለዲያቆን የሚሆን የተጣለ አንድ አይ በዝሙት የተነገረ እና ስለዚህ ወደ እግዚአብሔር እንመለስ፣ ወደ አንዱ አምላክ እንመለስ። ሳቀኛ እንኳን ሌላው እናንተ መነኩሴው ጀጠኛ ሆነ ተኔ ጀምሮ እንኳንና እና መነኩሴዎች ምን ይልበሱ? ሞተ የተባለው አፈር የቀረው እያጅጥ አንድም የባህሪ ድሃ ሆነች ነው፣ ሁለቱም የጠባይ ድሃ። የድሃ መጨረሻ ባህሪ የሌለው፣ የድሃ መጨረሻ ጠባይ የሌለው፣ የጌታ ዳር ተጠግቶ ራሱን መሻ። የድሃ መጨረሻ እምነትን የሌለው፣ የድሃ መጨረሻ ፍቅርና እምነት እግዚአብሔር እንግዳ ብሎ ቤቱ ያላደረበት ድሃ። የድሃ መጨረሻ ሃይማኖቱን በባህር ዛፍ ቅጠል ይሸጣል። ብር ማለት ሆኖ ብር ማለት ሆኖ
የባህር ዛፍ ቅጠል ማለት ብር ማለት ነው። ብርማ ጠገራው በጠገራው ጊዜም ሰዎች ነበሩ። ዛሬማ የባህር ዛፍ ቅጠል የብሳና ቅጠል የብር ተሳትም አይወጣም። በዚህ የ80 ቀን ክርና የ40 ቀን ጥምቀት ይሸጣል። ሸጦታል። ሸሩ ከነዚህ ጋር ማናውቅ ሰዎች አንድም የጠባይ ሁለትም የባህሪ ሶስትም የእምነት የመድኃኒት አራተኛ የፍቅር ድሃ አምስተኛ የሃይማኖት ድሃ ስድስተኛ ሸርሙ ይኸው ልብሱ ልቡንማ ማን ያውቀዋል? ሸርሙ ጠገሱ ጥሩ ነው ይበላል። ሲኦል ተከፈተች፣ ገነት ተዘግታለች፣ ቤተክርስቲያን ተዘግታለች፣ በብረት መዝጊያ ተቆልፋለች። ብጓጉጭ ኢየሩሳሌም ተዘግታለች። በእኛ ወንበዴነት በእኛ ክድር በገንዘብ አፍቅሮና ክፍቱላ ክፍት ብታድር ምህላ ቢደረግባት የሰው ገንዘብ የጠላ ከኃጢአት እየዋለ እያደረ የራቀ ከኃጢአት የራቀ የሰው ገንዘብ የጠላ ቃሌን ያከበረ ትእዛዜን የፈጠመ ቢገኝ እንደ መስቀል የተደረሰ ያለው አርዘው ተመሬት ተልብስ ተጉርሶ የተራረቀ አሁን ማሪ ብላችሁ ቤተገት ድንጋዩንም ዛፉንም ነው እንስሳ ተሸከመችውንም ስሙ መሬትን ትስሟታላችሁ። ማሪ ብላችሁ ኃጢአት የተፈጠመባት እስተ ተንፋገናችን የተሸከመች ማሪ የሚላላ ተሴትወን አንድ አይገኝ ወርቀናል። ወርቀ እንደወደቅ ነው። ኧረ ተው ትልናለች። እናንተ ንስሐ ለንስሐ እንድትበቁ አለ። ሳማ ይሁን ልብሳችሁ፣ ኩሻ ይሁን ምንጣፋችሁ፣ እሾቱን መሬት መቀመጫችሁ አለ ውድ በግድ ለንስሐ እንድትበቁ ተዳቢሎስ እንድትገላገሉ ተሳት እንድትወጡ በለዋል። ንስሐ ግቡ ይባላል። እኛ ሳንገባ ራሴ ይታየኛል። አሁን ይሄ ቆቦ ያርጀው ባይኔ ይታየኛል። ራሴን ለማያት የራሴን ጠጉር ለማያት አብቃይ ብሎ ሱባኤ ገብቶ መጠየቅ የራሱን ጠጉር ሲያይ ስለ ቅባትና ተዋህዶ ያስተምሩናል። አሁን ገና ያንተ ነገር አይሻልም። የትኛውን እንከተል? ቆይ እሱ ይሰጣል። አቸው ስለ ቅባት ለተዋህዶ ተቅባት ጋር ሲሄዱ ይዋሉ እኔ አለየውም። የሚበለየው ጳጳስና ካህናት ናቸው። ይሄ ደግሞ ሲያገኘኝ ይሄ ነው ሙያው። ቅባት ነው እንደሱ ተዋህዶ ሁኑ ብለህ አስተምር ነው የሚለው ኮሳ እኔ ባልኩት። ዞሮ እውነት አንድ ነው። ወይ ተዋህዶ ነው ወይ ቅባት ነው። ከሁለቱ አንዱ ነው እውነት። አይ እውነት ሊሆን የሚችለው አንድ ብቻ ነው። ወይ ተዋህዶ ነው ወይ ቅባት ነው። የትኛው ነው እውነት? አባቴ ጠይቀኝ ጨርስ። አንተ መንገደኛው ጠይቀኝ። ሃይማኖት አንዲት ናት፣ ተዋህዶ ናት ሃይማኖት። ሌላው የሰፈር ሃይማኖት ነው።